ሰላም ጤና ይስጥልኝ እንደምን አላችሁ? ይህ አብዲራዋ ቲዩብ ነው። አብዲራዋ ቲዩብ በአባትና በልጅ የሚዘጋጅ የዩቲዩብ ቻናል ሲሆን በዓለም አቀፍና በአገር አቀፍ በአገር ውስጥ እግር ኳስ ውድድር ልዩ ትኩረት ሰጥቶ ሀሳቦችን በማንሸራሸር ለውይይት በማቅረብ ውድድሮችን በመተንተን በመተቸት በእግር ኳሱ ዙሪያ ከ4 ዓመት በላይ ሚዲያ ላይ የቆየ የዩቲዩብ ቻናል ሲሆን ከአድማጮቻችን ጋር በጥሩ ሁኔታ እየዘለቅን እንገኛለን። ሚናድ አብዲራዋ ወይም ፓቻ በዋና አዘጋጅነት እኔም አብዲራዋ በአስተባባሪነት ከፕሮግራማቹ ጋር እንደ ሁል ጊዜው አብረን እንቆያለን። እንደምን አላችሁ አድማጮቻችን? በእንግዲህ ቅዳሜ ምሽት የአውሮፓ ሻምፒየንስ ሊግ ደማቅ ውድድር ቡዳፔስት ፑሽካሽ ስቴዲየም ከተጠናቀቀ በኋላ የለንደን ደጋፊዎች የአርሴናል ደጋፊዎች በዓለም ላይ የሚገኙ የዚህ ክለብ አፍቃሪና አድናቂ ተከታይና ቤተሰቦች በለንደን ጎዳናዎች በመገኘት በይፋ ባይገለጽም በቁጥር በጥናት ባይገለጽም የእንግሊዝ ክለቦች ሻምፒዮን ሲሆኑ ከሚወጣው ደጋፊ በሪከርድ የተመዘገበ ነው ተብሎ እየተገመተ ነው። ሰሞኑን እንግዲህ ይፋዊ የሆነ መግለጫ እስከሚሰጥ ድረስ ለንደን በሪከርድ ደጋፊዎች ወጥተው የእንግሊዝ ፕሪሚየር ሊግ የ25-26 ሻምፒዮን የሆነውን የአርሴናል ቡድንን የጫጉላ ሽርሽር ወይም የጎዳና ላይ ፌሽታን ሲያከብሩ ደስታቸውን ሲገልጹ አምሽተዋል። አስገራሚው ነገር የእግር ኳስ ቤተሰባችን ወንድማችን በኢትዮጵያ እግር ኳስ ውስጥ ከ1985 ጀምሮ በሚዲያ በጋዜጣ በህትመትና በተለያዩ የስፖርት ጉዳዮች ላይ በትኩረት ሲሰራ የነበረውና አሁንም ኤችዲ ስፖርት በሚል ሁሴንና ዳዊት በሚል ከአሜሪካን ሀገር በብስራትና በራሳቸው ዩቲዩብ ቻናል ላይ የሚያስተላልፈው ሁሴን አብዱልቀኒ ከልጁ ጋር አሁንም ለንደን እዚህ ትልቅ ትዕይንት ላይ ተገኝቷል። በአጋጣሚ ፕሮግራሙ ላይ እያንዳንዱን ትዕይንትና እሱ ያለበትን ቦታ በቪዲዮ እየቀረጸ በየደቂቃው እየላክልኝ እኔም ቤቴ ሆኜ የለንደኑን የአርሴናል ደጋፊዎችን ደስታና ብስራት ከሁሴን ጋር እኩል ታድመናል። ሁሴን በእጅጉ የሚያስደንቅ እጅግ የሚገርም ሴሌብሬሽን ውስጥ ራሱን ማግኘቱ ከልጁ ጋር ይህን በዓል ማክበሩ ይህንን የተጫዋቾችን በ10ና በ15 ሜትር ርቀት የሚወዳቸውን ተጫዋቾች ክለብ በክፍት መኪና ሆኖ በለንደን ጎዳናዎች ሲዘዋወሩ ለማየት ታላቅ እህቱ ባረፈችበት ለንደን እዛው እረፍቱን አድርጎ ትላንት ምሽት ከመሐመድ ጋር እዛ ተገኝቷል። በአጋጣሚ የአርሴናሉ የወላይታው የካቶሊክ ሰራተኛ የነበረው አሁን ኬንያ የሚገኘው መላኩ ይርጋ ለስራ ጉዳይ ወደ ስኮትላንድ በቢሮ ስብሰባ አማካይነት ሲሄድ ለንደን ተገኝቶ እዚሁ የአርሴናል ሴሌብሬሽን ላይ ታድሞ እሱም ከለንደን ፎቶ ልኮልኛል። በአጋጣሚ ሁለቱ የማይተዋወቁ ወንድሞቻችን እንዲተዋወቁ የሁለቱን ስልክ በማቀያየር እንዲገኙ ጥረት አድርጌያለሁ። አሁን ሊገናኙ ይችላል ብዬ ገምታለሁ። እንደዚህ ነው እግር ኳሳዊ ቤተሰባዊነት፣ እግር ኳሳዊ ትስስር መታደሉ፣ በእግር ኳስ ውስጥ መሰጠቱ የዚህን ያህል እንግዲህ ካሉበት ቀይ ተነስተው ወደሚወዱት ክለብ አቅንተው ተጉዘው ደስታና ፌሽታቸውን ይገልጻሉ። የቅዳሜ ምሽቱ የሻምፒየንስ ሊግ ድል የተሳካ ቢሆን ደግሞ እጥፍ ድርብ እንደሚሆን ከወዲሁ መገመት ይቻላል። ዋናው ነገር ግን በሀገራችን የታየው የደስታ እንቅስቃሴ በእንግሊዝም ሪከርድ ሰብሯል። ይሄ በዓለም እግር ኳስ ክለቦች ደጋፊዎች እስከምን ድረስ ትኩረት ሊሰጡ እንደሚገባ አርሴናሎች እንግዲህ በር ከፍተዋል፣ ፈርቀዳጅ ሆነዋል። በመላው ዓለም ያላችሁ የአርሴናል ደጋፊዎች እንኳን ደስ ያላችሁ ማለት እፈልጋለሁ። የፕሮግራም ማስታወቂያ ባለፈው ሳምንት እንዳስተዋወቅኳችሁ ከሁሴን አብዱልቀኒ ጋር 2 ፕሮግራሞች የውይይት ፕሮግራሞች እንዳሉኝ ገልጬ ነበር። ነገር ግን ከኔ የአገላለጽ ችግርና ሐሳቡን በአግባቡ ከማስቀመጥ ስህተት ስለተፈጠረ እኔ በበኩሌ ይቅርታ ጠይቃለሁ። የሁሴን ፍላጎትና ሐሳብ የፔፕ ጋርዲዮላን እሱ የሚያቀርበውን ሐሳብ
እኔ በተቃርኖ በመቆሜ በሱ ጉዳይ ላይ በግልጽ ለመወያየት በተጨማሪ ደግሞ ሁለታችንም ፍቃደኛ ከሆን በኢትዮጵያ እግር ኳስ ዙሪያ ነው ለመወያየት ሁሴን ሐሳቡን ያፈለቀው። ነገር ግን የኢትዮጵያ እግር ኳስ የሚል ነገር ሁሌ ሲነሳ በእኔ አእምሮ ውስጥ ያለው ደግሞ ካሳዬ አራጌ በመሆኑ የፕሮግራሙን ማስታወቂያ በካሳዬ አራጌ ጉዳይ እኔና ሁሴን እንወያያለን ያልነውን በትክክል ለውድ የስፖርት ቤተሰቦቻችን እኔ የፈጠርኩት የቃላት ስተት በመሆኑ ይቅርታ ጠይቃለሁ። ልንወያይ የያዝነው ፕሮግራም በኢትዮጵያ እግር ኳስ ዙሪያ ነው። በዛ መሃል እኔ የካሳዬ አራጌን ሐሳብ ላነሳ እችል ይሆናል እንጂ ሁሴን አብዱልቀኒ ከ1985 ወዲህ ካሳዬ አራጌ ሲያሰለጥን እግር ኳስን ሲመራ አላየም። ባላየው ጉዳይ ላይ ሁሴንን ለውይይት መጋበዝ ተገቢም አልነበረም። ይህ የቃላት ግድፈትና የኔ አለመረዳት በመሆኑ ሁሴንን ይቅርታ ጠይቄዋለሁ። የስፖርት ቤተሰቡንም ይቅርታ ጠይቃለሁ። ውይይታችን ግን ይቀጥላል። በፔፕ ጋርዲዮላ ብቃትና ዕውቀት ውጤታማነት ላይ በተቃርኖ ያለንን ሐሳብ እናነሳለን። በኢትዮጵያ እግር ኳስ ላይ የመፍትሄ ሐሳብም ካለ ሁለታችን በክርክር በውይይትና በንትርክም ቢሆን በልዩነት የምናነሳው ሐሳብ አለ ማለት ነው። ስለዚህ ለመጀመሪያው ለነገርኳችሁ ፕሮግራም ከፍተኛ ይቅርታ መጠየቅ እፈልጋለሁ። የኔ ሙሉ በሙሉ ኃላፊነቱን ወስጃለሁ። ስተቱ የኔ የአብዲ ራዋ ነው። እንዲሁም ይህ ፕሮግራም እንደተጠናቀቀ ራዮላ የሊቨርፑል ደጋፊዎች ኦፊሻላዊ ውይይት የተደረገ ነው። ይሄ ውይይት ወደ ቬርባል ፊርማ ይሄድና ለሚዲያ መግለጫ ለመስጠት በሁለቱ ውል ሰጪና ውል ተቀባይ አካላት መካከል በኮንትራታቸው ዙሪያ ምን አይነት ስምምነት ሊደረግ እንደሚገባ ጥልቅ ውይይት እያደረጉ ነው። ከዚህ በኋላ እንግዲህ ኦፊሻላዊ ውይይት የሚባለው በሁለቱም በኩል እውቅና ባለው በሁለቱም በኩል የህግ ባለሙያዎችና ተወካዮቻቸው አማካይነት በተገኙበት ጥልቅ ውይይት ተደርጎ ነገ ተነገ ወዲያ በይፋ መለያውን ይዞ ራዮላ ወደ አንፊልድ ያቀናል። ከዛ በፊት ግን ትክክለኛ ህጋዊ መሰረቱን የያዘው ውይይት ዛሬ ተጀምሯል። ስለ ራዮላ አንድ የምንለው ነገር አለ። ከዚህ በፊት ከሁለት ዓመት በፊት ወደ ቦርማውዝ መጥቶ እሱ ገና እንቅስቃሴውን ሲጀምር ራዮላን እስኪ እንከታተልና የዚህ ሰው የብቃትና ዕውቀት የሚመስጠን ይሆናል ብለን 5-4 ተከታታይ ጨዋታ ኩፍኛ በመሸነፉ ከብዙዎቻችን አንዳንድ ኮሜንቶች መጡልን። ከዛ በኋላ እንግዲህ እኛ አሰልጣኝም አይደለንም፣ እኛ ሜዳ ውስጥም ያለን ሰዎች ስላልሆንን መታገስ ብዙ አይጠበቅብንም። እኛ ዝማል ታግሶ ትላልቅ ቡድኖችን በማሸነፍ ራዮላ የብዙ ክለቦች ተመራጭ ሆኗል። ከዛ በኋላ በትላንትናው ዕለት ከትላንትና ወዲያም ዛሬም ብዙ የእግር ኳስ አፍቃሪያን ስለ ራዮላ በቅድሚያ እየጠቆምነውን ጥቆማ ስለሱ እኔና ፓቻ ያነሳነውን ጉዳይ እያነሳችሁ ምስጋናና አክብሮት ልካችኋል። ከልብ 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 እናመሰግናለን። በመጨረሻም አሌክስ በረከት ወንድማችን የሱፐር ስቲከር ድጋፍ አድርገህልናል። እጅግ በጣም በጣም እናመሰግናለን። አሌክስ ባለህበት ቦታ ተባረክልን እንላለን። ወንድማችን ጥሪያችንን አክብረ እጅግ በጥሩ ሁኔታ ፕሮግራማችንን ደግፋልና በፕሮግራማችን ስም በቻናላችን ቤተሰቦች ስም ልባዊ ምስጋናችንን ማቅረብ እንፈልጋለን። እንግዲህ የአርሴናል ቡድን ቅበላው በተወዳጇ በብሪቲሽ ዋና ከተማ በሆነችው በለንደን በደማቁ ጎዳናዎች በጥንት ህንፃዎች ባሸበረቀችው ታሪካዊው የለንደን ከተማ በቢኤ ወይም ደግሞ ብሪቲሽ ኤርዌይ በዓለም ላይ እጅግ በጣም ቢዚ በስራ የተወጠረ በመስተንግዶ የአየር መንገዱ በዓለም ላይ የተጨበጨበለት ከተማ የግሪንዊች ሚድ ታይም የሰዓት አቆጣጠር ዋናው ትልቁ ሰዓት ያለበት ለንደን የስልጣኔ ቀንዲል ዓለምን ብሪቲሾች መላውን ዓለምን በሚያስተዳድሩ ጊዜ የፖለቲካ የኢኮኖሚና የስትራቴጂ ንድፈ ሐሳብ መነሻ የሆነችው ለንደን በአርሴናል ተወክላ ደምቃ አምሽታለች። በመላው ዓለም ያላችሁ የአርሴናል ደጋፊዎች ልጆቻችሁ የድካማቸውን ውጤት ከቡዳፔስቱ ድካም
እንግዲህ በምን አይነት ፍጥነት ደርሰው ይህንን ድግስ እንዳሞቁት ስንረዳ ለፕሮግራሞቻቸው ለያዙት ቀጠሮ ምን ያህል ታማኝ ተገዢ አስተዋይና ቁርጠኛ እንደሆኑ ያሳያል። ምክንያቱም ከዚህ ሳምንት በኋላ የዓለም ዋንጫ ስለሚጀምር ተጫዋቾቹ በእያንዳንዳቸው ደግሞ ወደየ ብሔራዊ ቡድናቸው ስለሚሄዱ እረፍትም የሚወስደው እረፍት ስለሚሄድ ይሄ አንድ ዋንጫ የወሰደ ቡድን ውድድር ከሌለው በባለፈው ሳምንት ውድድር ካለው በዚህ ሳምንት መጨረሻ በጎዳናዎች ላይ ሴሌብሬት የሚያደርገው እንግዲህ በእንግሊዞቹ የተለመደ በመሆኑ በአስገራሚ ሁኔታ ለእይታ በሚማርክ ሁኔታ 26 ቁጥር ለብሰው በለንደን ጎዳናዎች ላይ ደስታቸውን ሲገልጹ ውለው ሲገልጹ አምሽተዋል። ሁለት ኢትዮጵያውያን ወንድሞቻችን ሁሴን አብዱል ቀኒ ከልጁ ጋር እንዲሁም መላኩ ይርጋው እዛው ተገኝተው ሴሌብሬት አድርገዋል። የአርሴናል ደጋፊዎች የሻምፒየንስ ሊጉ ተደግሞ ቢሆን ወደር የሌለው ይሆን ነበር። ነገር ግን ሉዊስ ኤንሪኬ እድሉን ተጠቅሞ ለ2-3 ዓመት በውስጡ የተብላሉ በውስጡ የተግባቡ በረቀቀ አጫዋት እሱን በደንብ የተረዱ ልጆች የአምና ሻምፒዮን በመሆኑ ከስነልቦና ጫና ነፃ በመሆኑ በሚፈልገው መንገድ መንቀሳቀስ ችሏል። አርቴታና ልጆቹ በታሪክ የመጀመሪያ የሆነውን ዋንጫ ወደ ለንደን ለማምጣት በታሪክ በአርሴናል ውስጥ እነ ቬንገር እነ ግራሃም ሁሉም የአርሴናል አሰልጣኞች ሞክሮ ያልተሳካውን ከጫፍ ደርሶ ለ90 ደቂቃ 1-1 ተለያይቶ በጭማሪው ሰዓት እኩል ተለያይቶ የፍጻሜው የፍጹም ቅጣት ምት 5ኛው ምት ላይ ጋብርኤል በሳተው ተሸንፎ መውጣታቸው ለአርሴናል ደጋፊዎች እጅግ የሚያሳምም በመሆኑ ያንን ህመምና ስብራት የውጤት ውልቃትና ስቃይ በመቆጣጠር ለንደን እንደ ስፔኖቹ የቲማቲም ፉክክር ደምቃ ቀልታ ፈክታ አምሽታለች። በመላው ዓለም ያላችሁ የአርሴናል ደጋፊዎች እንኳን ደስ ያላችሁ ማለት እንፈልጋለን። ስለ ጉዞ ስለ ከተማው ውበት አርሴናል ውስጥ ስላሉ አንዳንድ ጉዳዮች ፓቻ ለእናንተ በመረጃው ሰዓት ተዘጋጅቶ መጥቷል። እናንተ ከፓቻ ጋር ትቆያላችሁ። የራዮላን ፕሮግራም ደግሞ ከዚህ ፕሮግራም በመቀጠል እኔና ፓቻ በተለይ እኔ በአጭሩ ፕሮግራሙን መግቢያ ተጠቀምና ያንንም ፕሮግራም ለፓቻ ነው መለቀው። አርሴናልና ፓሪስ ሴን ጀርሜን ያደረጉት ጨዋታ ምን ይነግረናል? የደምቤሌ ከወደቀበት ከደከመበት በጉዳት ከሚጠለጠልበት ሁለት ክለቦች ወጥቶ እስከ ባሎንዶር ተሸላሚ መሆን ለሁለተኛው ባሎንዶር እስከ መታጨት መድረስ የሉዊስ ኤንሪኬ ፓሪስ መድረስ አርቴታ ለሻምፒየንስ ሊግ ያደረገው ዝግጅትና ሜዳ ላይ ያጋጠመው ክፍተት በአጠቃላይ አንድ ቡድን ሜዳ ላይ ምን ማድረግ እንዳለበት ወይስ ምን መሆን አለበት የሚለውን ከሁለቱ ቡድኖች ምን መማር አለብን፣ ምን የቀሰምነው ነገር አለ። በሁለቱ ጨዋታዎች ዙሪያ አንዳንድ ጉዳዮችን በግሌ የታዘብኩትን ከነጉድለቱ ከነግድፈቱ እኔ ነገ ይዤ እመጣለሁ። ይህንን ፕሮግራም ፓቻ እየመራ ከእናንተ ጋር ለተወሰነ ደቂቃ ይቆያል። የራዮላም ጉዳይ ይቀጥላል። ሌላ ፕሮግራም ካለም ፓቻ ሌሊቱን አይተኛምና ማለዳ ላይ ከእናንተ ጋር በተለያዩ ፕሮግራም ይገናኛል። በውጭ ሀገር ያላችሁ በሱፐር ቻት፣ በሱፐር ስቲከር፣ በሱፐር ታንክስ ሁልጊዜም ድጋፋችሁ እንደምታደርጉልን ዛሬም ድጋፋችሁ አይለየን። በሀገር ውስጥ ያላችሁ ላይክ ስታደርጉ ተደራሽነቱ ይበዛል። ፕሮግራማችን እያዳመጣችሁ እየሰማችሁ ሌላ ቦታም እየተወያያችሁ ላይክ ማድረግ ብዙ የሚጎዳ ነገር አይደለም። ላይክ አድርጉ። አዲስ የመጣችሁ ከሆነ ደግሞ የደወል ምልክቷን በመጫን የግሩፓችን የዩቲዩባችን አባል እንድትሆኑ እንጠይቃለን። ሰብስክራይብ አድርጉ። በቴሌግራም ቻናላችን ሚዲያ ግሩፕ አብዲ ራዋ ወይም አብዲና ፓቻ በሚለው ግሩፕ እየገባችሁ ጆይን አድርጉ፣ አባል ሁኑ። ፕሮግራም ሰርተን ስለቅ በማንኛውም ሰዓት ኖቲፊኬሽን ይደርሳችኋል። እናንተ ወደ ላይቭ የኔትወርክ ክልል ውስጥ ስትገቡ ፕሮግራማችን ድምፅ በማሰማት ቤቶ ድረስ ይመጣል። አብዲና ፓቻ ነን በአብዲ ራዋ ቲዩብ። ከዚህ በኋላ ያለውን ጉዳይ ከፓቻ ጋር ትቆያላችሁ። እኔ ከወዲሁ ተሰናበትኩኝ። መልካም ቆይታ። እሺ፣ እንደምን ቆያችሁ አድማጮቻችን? አው አባ መግቢያ ላይ እንዳነሳው የአርሴናል ከፍተኛ
የደስታ የሴሌብሬሽን ከደጋፊው ጋር ፊት ለፊት ሴሌብሬት የሚያደርግበት በተለምዶ ፕራይድ ዴይ የሚባለው እንግዲህ በለንደን ደመቅ ባለ ሁኔታ በትናንትናው ዕለት ተካሂዷል። እስካሁን ድረስ ማንኛውም አይነት ኦፊሻል ኮንፈርሜሽኖች ባይሰጡትም ግን በአስገራሚ ሁኔታ ያለፉትን 2 የፕራይድ ጊዜያትን በኖርዝ ኢንግላንድ ያደረገው ሊቨርፑል እንግዲህ በ980 ሺህ ገደማ ህዝብ ወጥቶ የታደመበት ከዛ ቀደም ብሎ በነበረው ወደ 700 ሺህ አካባቢ የወጣውን ህዝብ ነበር በእንግሊዝ እግር ኳስ እስካሁን አንደኛና ሁለተኛ ደረጃ ላይ በከፍተኛ ቁጥር በሪከርድነት መያዝ የቻለው። አሁን እንግዲህ እስካሁን ድረስ ኦፊሻል ኮንፈርሜሽኖች ስላልተሰጡ እንጂ ኦልሞስት በግምት ከ1.2 ሚሊዮን በላይ ደጋፊ እንደታደመበት እየተነገረ ነው የሚገኘው እና የሜትሮፖሊታን ፖሊስ እንግዲህ ይፋ የሚያደርገው አፕዴት ይኖራል። ያኔ ደግሞ ኦፊሻል ኮንፈርሜሽኖች ይታወቃሉ። ግን አስደናቂ ድባብ፣ አስገራሚ ዕለት ነበር ለአርሴናል ደጋፊዎች በመላው ዓለም። ምክንያቱም ክለቡ ይህን ጉዳይ ሲያደርግ የበለጠ ትልቅ ክብር ይገባው ነበር በዘንድሮ የውድድር ዓመት። ይህን ፕሮግራም አድማጮች አንዴ ላቋርጥና ወደ እናንተ ተደራሽ እያደረግኩኝ ሳለ ኢሳም ካህን የአርሴናል የዴሊ ሜል ሪፖርተር ባወጣው የመጨረሻ አፕዴት መሰረት ከ750 ሺህ እስከ 1 ሚሊዮን ድረስ እንደሚገመት አሁን ላይ ኦፊሻሊ ከ500 ሺህ በላይ ህዝብ መኖሩን ኮንፈርም ተደርጎ እስከ መጨረሻው ድረስ ከ750 ሺህ እስከ 1 ሚሊዮን ደጋፊ ድረስ እንደታደመ ኢሳም ካህን እስካሁን ድረስ ባለኝ መረጃ ይሄ ተጨባጭ እውነታ ነው በማለት የደጋፊውን የወጣውን ቁጥር ለዚህ ደማቅ ባህል፣ ለዚህ ደማቅ ክብር፣ ለአስደናቂው ሲዝን ንግስና አርሴናልን ከፍ አድርጎ ደጋፊው አብሮ በጋራ ሴሌብሬት ለማድረግ ወደ ጎዳና በመውጣት ደመቅ ያለ ሴሌብሬሽን ክለቡ አሳልፏል። ይህ ሴሌብሬሽን እንግዲህ ከ22 ዓመት በኋላ በመጣው ድል ላይ ከመጀመሪያ ሳምንት ዋንጫው ከተረጋገጠበት ቀን አንስቶ ዋንጫው እስከሚነሳበት የፓላሱ ጨዋታ ድረስ 38ኛ ጨዋታ ድረስ የነበረው ፊሊንግ በአርሴናል ዙሪያ የነበሩ ከፍተኛ የደስታ ማዕበሎች ሁሉ በ22 ዓመት በመጣ ድል ውስጥ እነዚህ የደስታ ስሜቶች ሁሉ ተገቢም ነበሩ። አንድነቱም የሚያስገርም ነው። በዓለም አቀፍ ደረጃ ያውም ኦርደር የሚያደርግ ወይም እንደነዚህ አይነት ስርዓቶች እንዲፈጸሙ በባለቤትነት ኃላፊነት ወስዶ እንደነዚህ አይነት ሴሌብሬሽኖች እናካሄዳለን፣ በዚህ ደረጃ በጎዳናዎች ላይ ወጥተን እንጨፍራለን የሚሉ ማንኛውም አይነት ጥቆማዎች ሳይኖሩ ግን ደጋፊ የነበረውን ስሜትና ፍላጎት በመላው ዓለም ለመግለጽ የተጠቀመበት መንገድ እጅግ አስደናቂና አስገራሚ ነበር። በእኩል ሰዓት በእኩል ሞመንት በመላው ዓለም በሁሉም ክፍል የነበረው የደስታ ስሜት ፍጹም አስደናቂ ነበር እና በእግር ኳስ ውስጥ የታየ ልዩ የአንድነት ስሜት ነበር። ትናንትና በለንደን እንግዲህ ይሄ ታሪካዊ ቀን እንግዲህ ደመቅ ተደርጎ በሜይ 31 በተያዘለት ጊዜና ቀጠሮ ልክ ከዩኤፋ ሻምፒዮንስ ሊግ የፍጻሜ ጨዋታ ማግስት በደማቅ ሁኔታ በኤሚሬትስ ዙሪያ ሰፊ ኪሎ ሜትሮችን በሸፈነ ጉዞ ከለንደን የአርሴናል ደጋፊዎች ጋር ከመላው ዓለም ከተወጣጡ ደጋፊዎች ጋር ደማቅ የሆነ ቀን ማሳለፍ ችለዋል እና ስታር ክሮንኬም የተሳተፉበት ነው። ባለቤቶቹም ይገኛሉ። ማንኛውም አይነት ስታፍ፣ የቡድን አባል፣ ተጫዋች አይቀርም በዚህ የሴሌብሬሽን ቀንና ሁሉም ሴሌብሬት አድርገው በክብር ተጠናቋል። እንደምታስታውሱት የዛሬ ዓመት ሊቨርፑል ይሄን የፕራይድ ቀን በሚያከብርበት ወቅት አንድ መንገድ የጣሰ ወይም የደጋፊውን ሴሌብሬሽን ለመረበሽ መኪና እያሽከረከረ በከባድ ሁኔታ የሰውን አካል ከፍተኛ አደጋ ውስጥ ጥሎ በመኪና አደጋ ማድረሱ ይታወሳል። ይሄ ግለሰብ እንግዲህ የ20 ዓመት እስራት እንደተላለፈበት መረጃዎችን በወቅቱ ስናጋራ ነበር። ይሄ ፕራይድ ሴሌብሬሽን እንግዲህ ጤናማ በሆነ መልኩ መጠናቀቁን ይሄን መረጃ እኛ ወደ እናንተ እስከምናደርስ ድረስ የወጣ የተለየ ወይም እንደነዚህ አይነት አደጋዎች ሳይፈጠሩ ሰላማዊ በሆነ ሁኔታ
መጠናቀቁ እየተነገረ ነው። ማንኛውም አይነት ክስተት በእንደነዚህ አይነት አጋጣሚዎች አለመፈጠራቸው እስካሁን ድረስ ይህም መረጃ አጠናክረን ወደ ስቱዲዮ ገብተን እስከምንቀዳበት ድረስ እንደነዚህ አይነት ማንኛውም አይነት መረጃዎች አልወጡም እና ይሄ ለአርሴናል ልዩና አስደናቂ ቀን ነበር እሁድ ክለቡ ማሳለፍ የቻለው። በነገራችን ላይ ግን ከትናንት በስቲያ ከሻምፒዮንስ ሊግ የምሽቱ ጨዋታ ሽንፈት አንስቶ የሚዘዋወሩ ሀሳቦች አሉ። ሁሌም በዚህ ቻናል ከኛ ጋር ለሰነበታችሁ የቻናላችን ተከታታዮች የምናነሳቸው ነጥቦች መካከል በአብዛኛው ሰርክል የሚያደርጉ ወይም ሂደታችንን ጠብቀን መረጃውን ስናሻገር ወይም በአንድ ሀሳብ ላይ ስንወያይ ወይም የመከራከሪያ ሀሳቦችን ስናነሳ ከምናነሳቸው ነጥቦች መካከል ግንባር ቀደም አድርገን የምናነሳው እግር ኳስ ሂደት መሆኑ ነው። በሂደት ሁሉም ጉዳይ ጊዜ ይፈጃል፣ ጊዜ ይወስዳል እንጂ ወደ ስኬት ወደ ከፍታ መምጣቱ የማይቀር ነው። በሂደት ውስጥ ደግሞ መሰበር አለ፣ መውደቅ አለ፣ ወድቆ መነሳት አለ፣ ዳግም ወደ ከፍታ መምጣት አለ፣ ከከፍታ ላይ መውደቅ አለ። እግር ኳስ ሂደት ውስጥ የሚያጋጥሙ ማንኛውም አይነት ፖዘቲቭም ኔጌቲቭም ጉዳዮች ሁሉ አንዱ የዚህ ሂደት አካል ነው። ከትናንት በስቲያ በተደረገው የፍጻሜ ጨዋታ በኋላ ደክላን ራይስ ይሄ ለስኬታችን በር መክፈቻ የመጀመሪያ እንጂ የመጨረሻ አይደለም፣ በቀጣይ ዓመት ከዚህ በላይ ሆነን ሲዝኑን እናጠናቅቃለን የሚል በልበ ሙሉነት ሁኔታውን ሲናገር፣ ራይስ የአርሴናል አንዱ የቡድን አባል ነው። ክለብ ውስጥ የሚታየው ፕሮግሬስን ከሱ በላይ የሚረዳ የለም። ተጫዋቾች ላይ የሚታየው ሜንታሊቲ፣ ቡድኑ ከጨዋታው ጨዋታ የሚያሳየውን ቅንጅት፣ የሚያሳየው እድገት፣ አሁን ላይ ደግሞ ትልቁን ማጋረጃ ገልጧል፣ ከላዩ ላይ አንስቷል፣ ትልቁን ብርሃን ተመልክቷል። በዚህ ብርሃን ውስጥ የመቆየት አቅሙን እንግዲህ ካሁን በኋላ የሚያዳብረው አርቴታ በስታንዳርድና በኳሊቲ ነው። ይህንን በተመለከተ አርሴናል አንድ ትልቅ ዝውውር ለማከናወን ከወዲሁ ጁን 15ን በይፋ እየተጠባበቀ እንደሆነና ግራውንድ ወርኮች በአብዛኛው መልኩ ገፍተው እንደሄዱ መረጃዎች እየወጡ ነው። በሶስተኛ ክፍል የሁሉንም ክለቦች ጠቅለል ያደረገ አጠር ያለ መረጃ ይኖረናል። በዛም ወቅት እንግዲህ አንድ ትልቅ ተጫዋች ያውም በሜጋ ዲል ከ85 ሚሊዮን ፓውንድ በላይ ለመክፈል ኦልሞስት በሚባል ደረጃ ድርድሮች በከፍተኛ ሁኔታ ተቀላጥፈው እየቀጠሉ እንደሆነ መረጃው አመሻሽ ላይ ወጥቷል እና ያንን መረጃ በሶስተኛ ክፍል ይዘላችሁ እንመጣለን። ስለዚህ የዚህ ክለብ ፕሮሰስን ስንመለከት ራይስ ከተናገረው ንግግር ብቻ አይደለም። አርሴናል ከሌሎች ክለቦች በተሻለ ሁኔታ ከፒኤስጂ ጋር ኮምፒት አድርጓል። በ120 ደቂቃ ፒኤስጂን ገድቧል። ፒኤስጂ ሌሎች ክለቦች ላይ በነበረው ነፃነት ልክ አርሴናል ላይ ነፃነት አልነበረውም። ወይም አርሴናል ላይ ፒኤስጂ በሚታወቅበት ስታንዳርድ ደረጃ ቻንሶችን ክሬት አላደረገም፣ እድሎችን አልከፈተም። ግን ፒኤስጂ ምን አለው? ትልቅ ኤክስፒሪየንስ አለው። ሳይክል አጠናቋል፣ ስኬታማ ሆኗል። አሁን የራሱን ዳይነስቲ የመገንባት ሂደት ላይ ስላለ አጋጣሚዎችም እድሎችም የበለጠ የጨዋታ ሞመንቶችም እነዚህ ከተጠናቀቁ ክለቦች ጋር እኩል ይጓዛሉ። በነገራችን ላይ ለምን ለነዛ እድለኝነትም ፕሮሰሱ መጠናቀቅ አለበት። አሁን የአርቴታ ቡድን ፕሮሰሱን ሳይክሉን ሲያጠናቅቅ ገና የመጀመሪያው ዋንጫ ነው ያገኘ። ስለዚህ ከአሁን በኋላ ሳይክሉን ያጠናቀቀ ቡድን ስታንዳርድ ሃይ ክላስ ኳሊቲ በቡድን ስብስብ ውስጥ እያሟላ በሄደ ቁጥር በእነዚህ ስኬቶች ላይ ከፍ ብሎ መታየቱ የማይቀር ነው። ስለዚህ አርሴናል 2025-26 ፍጻሜ ቀርቦ ዋንጫውን አላገኘም ማለት 2026-27 ላይ እዚህ ውድድር ላይ ስኬታማ አይሆንም ማለት አይደለም። ምክንያቱም ያሉትን ልዩነቶች በብዙ መልኩ ስትመለከቱ አርሴናል የፋይናል ኤክስፒሪየንስን ዘንድሮ ከስንት ጨዋታ ነው የወሰደው? ከሁለት የዓለማችን ትላልቅ ሳይንቲስት አሰልጣኞች ጋር አርቴታ ፊት ለፊት ተጋፍጦ ሁለቱንም ፋይናል ቢሸነፍ፣ ነገር ግን ትልቅ ኤክስፒሪየንስ በሙያው ላይ ትልቅ እድገት ያውም እግር ኳስ ሂደት ነው ብለን ካመንን በሂደት ውስጥ በምንም ተአምር ሊገኙ የማይችሉ ከባባድ ኤክስፒሪየንሶችን ቀስሞ አልፏል። በአርቴታ ብስለት ጨዋታ በማንበብ ሁኔታዎችን በመረዳት ከስህተቱ በመማር ቡድንን ለማቃናት በሚወስደው እርምቶች በሱ እውቀት ደረጃ እንደነዚህ አይነት ኤክስፒሪየንሶች እየዳበሩ ሲመጡ
ቡድኑን ለምን ያክል ከፍታ ሊያበቃ እንደሚችል ከወዲሁ መገመት ይቻላል። ስለዚህ አርቴታ የነበረውን ጉለት ምን ያክል እንዳንገበገበው የምትመለከቱት ከፋይናሉ ጨዋታ በኋላ በሰጠው ፕሬስ ኮንፈረንስ ካደመጣችሁ ያለንን ልዩነት ተመልክታችኋል። ከዚህ በላይ ግን በላቀ ኤክስፒሪየንስ መምጣት ያስፈልጋል። በላቀ ኤክስፒሪየንስ እዚህ ስቴጅ ላይ መድረስ ያስፈልጋል። ኳሊቲዎች ያስፈልጉናል አለ። ስለዚህ አንድ ከዚህ አስተያየት ላይ በግሌ የተረዳሁትና ከጨዋታው በኋላ ድህረ ጨዋታ ነጥቦች ላይ አርቴታን ለመውቀስ በተወሰነ መልኩ ሀሳቦችን አንስቼ ነበር። ግን እሁለት ቀን ላይ የወጡ አንዳንድ መረጃዎችን ስመለከት የአርቴታ ሙሉ ፕሬስ ኮንፈረንስ፣ ምክንያቱም ጨዋታውን ተመልክተን ፕሬስ ኮንፈረንሶችን አጠናቀን ፕሮግራም ለማሰናዳት አንዳንዴ ጊዜው አልበቃ ብሎ ከሌሎች ፕሮግራሞች ጋር ማኔጅ ለማድረግ በፍጥነት ፕሬስ ኮንፈረንሶችን በደንብ አናጠናቅቅም እና የበለጠ አጠር ያሉ ፕሬስ ኮንፈረንሶች ሲኖሩ ናቸው ጥሩ የሚሆነው። በተለይ ደግሞ ፋይናል ሲሆን ሴሌብሬሽኑ ተጠናቆ ምን ብሎ የላይቭ ስትሪም እስከሚጀምር ድረስ መጠበቁ በራሱ ትልቅ ሰዓት ይወስዳል እና አርቴታ ከዛም በኋላ የሰጠውን አስተያየት ሁለት ስመለከት ትናንትና አንድ ጉዳይ የተረዳውታል። በእርግጥ ከጨዋታው በኋላ በነበረው ድህረ ጨዋታ ነጥቦች 6 ኢነርጂ ያላቸውን ተጫዋቾች ወደ ሜዳ አስገብቶ እንዴት አያጠቃም? አዲስ ኢነርጂ ነው፣ አዲስ ትኩስ ጉልበት ነው። ግን አርቴታ ለምን ተገደበ የሚል ነጥብ አንስቼ ነበር። ነገር ግን የገቡ ተጫዋቾችን ስታንዳርድ ኳሊቲ እና የውድድሩን ግዝፈት ስንመለከት በእርግጥ የአርቴታ ቅሬታ እውነት አለው። ስለዚህ አርቴታ ባጠረው ኳሊቲ እንጂ በነበረው ዴብዝ አይደለም ፋይናሉን ማሸነፍ የሚችለው። ይህን አሁን በደንብ መረዳት ከቻልን በእግር ኳስ ሂደት ውስጥ አንድ ቡድን ሊያጋጥመው ከሚችለው ክስተቶች መካከል ስታንዳርድና ኳሊቲን አሟልቶ መያዝ፣ በተለይ ሃይ ፕሮፋይል ተጫዋቾች፣ ሃይ ስታንዳርድ ኳሊቲዎችን፣ ወርልድ ክላስ ተጫዋቾችን መያዝ በእንደነዚህ አይነት ግዙፍ ውድድሮች ላይ ተገቢ መሆኑንም እግረ መንገዳችንን ተረድተናል። አርቴታም ይሄ ጉዳይ እንዳሳሰበውና ይሄ ጉለት እንዳለው ነው የተሰማው። ይህንን ነገር ስንመለከት በእርግጥ በዚህ ከፍታ፣ በዚህ አሸናፊነት፣ በዚህ ለቀጣይ ዓመታት ላቀዱትም ላለሙትም ተስፋ ላደረጉትም ከፍታ ሃይ ስታንዳርድ ኳሊቲ ያለምንም ጥርጥር ግንባር ቀደም ሊሰጠው እንደሚገባ አርቴታም አንስቷል። በቅዳሜ ምሽቱም ጨዋታ ይህን ጉዳይ መረዳት ችለናል። ምክንያቱም ፒኤስጂ ቤት ክቫራትስኬሊያ፣ ዲዚሪ ዱዌ፣ ባርኮላ፣ ዴምቤሌ እነዚህ ተጫዋቾች ያላቸውን ስታንዳርድና ፕሮፋይል ተመልክታችሁ አርቴታ ሳካን ቀይሮ ሲያወጣ በቦታው ላይ የተካው ማዱዌኬ ተጽዕኖውን ኢፌክቲቭ መሆኑን አንዳንድ ነጥቦችን አይደለም፣ ስለ ቲም ዳይናሚክስ ካየን ተተኪነቱ ስታንዳርዱ በቂ አይደለም። ሃቨርት የቢግ ማች አእምሯዊ ዝግጁነቱ በጣም አስደናቂ ነው። ቪክተር ዮከሬስ በመጣው ዓመት የነበረው ኢፌክቲቭ ሁኔታዎችና ሲዝኑን በብዙ ውጣ ውረዶች ማጠናቀቁን ተከትሎ የነበረው ሻርፕ ስታንዳርድን ስናነጻጽር በዚህኛው በኩል የትሮሳርድና የማርቲኔሊ ኳሊቲ በዛኛው በተቃራኒው የሜዳ ክፍል ካሉ ከሶስቱ ስታንዳርዶችና የበለጠ እነ ባርኮላ ገብተው የፈጠሩትን ተጽዕኖ ስንመለከት አርሴናል የዴብዝ ችግር የለበትም፣ የስታንዳርድና የኳሊቲ ችግር ግን እንዳለበት ከውድድሩ ግዝፈት አንጻር ፕሮሰሱን እንዳጠናቀቀ ቡድን፣ ሳይክሉን እንደጨረሰ ቡድን እነዚህ ክፍተቶች እንዳሉ አርቴታም ተረድቷል። ቡድኑም ይህን ጉዳይ በተጋላጭ ሁኔታ አሳይቷል። ስለዚህ አርቴታ ባለማጥቃቱ ምክንያት ልንወቅሰው የነበረውን ያጫወት ስልት እዚህ ጋር መክታት አለብን። ለምን በፒኤስጂ ስታንዳርድ ደረጃ ከአማካይ እስከ አጥቂ የተሟላ ኳሊቲ ወርልድ ክላስ ቢኖረው አርቴታ ይህም ጨዋታ 120 ደቂቃ ለመከላከል አይገደድም ማለት ነው። ምክንያቱም የማዱዌኬን ወርክ ሬት እና በጥንቃቄ ውስጥ የተሞላው ሙቭመንት ከማድረግ ይልቅ እዛ ጋር በአንድ ለአንድ ግንኙነት ኑኖ ሜንዴዝን ጥሎ ፓኮን ደግሞ በእግሩ ማጨራረስ የሚያጠናቅቅ ከሳካ ጋር ኮምፒት የሚያደርግ ዊንገር፣ በዛኛው ክንፍ በኩል
የትሮሳርድን የመጨረሻ ደቂቃ ገዳይ የሆነ ባህሪ ለመጠቀም ጨዋታ ላይ ውሳኔ ለመወሰን ከቤንች ላይ ተነስቶ የሚገባ ተጫዋች እንጂ በፋይናል ደረጃ ቋሚ ሊሆን እንደማይችሉ አርቴታ የተረዳ ይመስለኛል በዩኤፋ ሻምፒዮንስ ሊግ ስታንዳርድ። ምክንያቱም ማድሪድ ተውት ያሸነፈውን ፒኤስጂ፣ ማንቸስተር ሲቲ ያለፉትን ዓመታት ያሸነፉ ክለቦች እነ ሊቨርፑልን ብታዩ የነበራቸው ስታንዳርድና ኳሊቲና ሳይክላቸውን ሲያጠናቅቁ ያላቸው ሃይ ክላስ ተጫዋቾች ጨዋታን ይበይኑ ነበር፣ ጨዋታን ይወስኑ ነበር። አርቴታ ይህን ስታንዳርድ ነው ያጣው። በጥልቅ በሆነ ዴብዝ ውስጥ በሙሉ እምነት ከተጋጣሚ ተጫዋቾች ጋር ሊደዳደሩ የሚችሉ ሊያሳኩት የሚችሉና በእኩል ፐርፎርም ማድረግ የሚችሉ ሃይ ክላስ ኳሊቲዎችን በምርጥ 11 ተሟልቶ አልተመለከተም። ስለዚህ ከጨዋታው በኋላ ወዲያው አርቴታ ተንገብግቦ ይህንን ጉዳይ ሜንሽን ማድረጉ በሳይክል ውስጥ በፕሮሰስ ውስጥ 1 ቢሊዮን ፓውንድ አወጣ የሚለው ትርክትን ትተነው ይሄ ቡድን ፋይናል ሰርድ ላይ የበለጠ ስታንዳርድ እንደሚያስፈልገው በአማካይ ክፍል የበለጠ አንድ ሞር ኦፌንሲቭ ማይንድ ያለው የራይስን ጌም ታይም የሚቀንስ የቡድኑን ባላንስም የሚጠብቅ ከዙቢመንዲ ጋር ሮቴት የሚያደርግ አማካይም እንደሚያስፈልገው የተረዳንበት ትልቅ ግዙፍ ጨዋታ ነው እና ይሄ ቡድን በሊጉ ስታንዳርድ ደረጃ የሚፈለገውን ውጤት አምጥቷል። ክብር ይገባዋል። አስደናቂ ሲዝን ነው ያሳለፈው። ቀጣይ ዓመት ደግሞ ከዚህ በላቀ ሲዝን ሊያሳልፍ እንደሚችል ከሌሎች ክለቦች የትራንዚሽን ጊዜ አንጻርና ከአርሴናል ጥንካሬ አንጻር ቀጣይ ጊዜያትም በአርሴናል ጥላ ውስጥ ሊዞር እንደሚችልም በርካታ ምልክቶች አሉ። ስለዚህ እነዚህን ጉዳዮች ከግምት ውስጥ በማስገባት እንግዲህ ደማቁን ጊዜያት አርሴናልና አርቴታ የአርሴናል ደጋፊዎች ከዚህ የበለጠ የሚያረኩ የሚያስደስቱ ጊዜያት ከፊት ለፊት እንደመጡ በመረዳት እንደነዚህ አይነት ሽንፈቶች በቡድን ፕሮሰስ ውስጥ ሂደት ውስጥ አንዱ አጋጣሚ ነውና በቀጣይ ጊዜያት ቡድኑ ሲመለስ ወደዚህ ስቴጅ በተሻለ ኳሊቲ እና ሃይ ስታንዳርድ ወርልድ ክላስ ኳሊቲዎች ተሟልቶ ሲመጣ ደግሞ የበለጠ ዋንጫውን ከፍ የማድረግ ሂደት እንደሚፈጠርና ሊጉን በሚመጥን ሁኔታ ግን ለ38 ጨዋታ ፐርፎርም የማድረግ ኮንሲስታንሲ የማሳየት በተለየ ባህሪና ጥንካሬ ከብዙ ድካም በኋላ ለመጣው ጣፋጭ ውጤት እንግዲህ የትናንትና የክብር ቀን በእጅጉ ለክለቡ ይገባው ነበር እና የአርሰናል ደጋፊዎችን በድጋሚ እንኳን ደስ አላችሁ እያለን ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በአንዶኒ ራዮላ ጉዳይ ተመልሰን እንመጣለን። በነገራችን ላይ በሶስተኛ ክፍል የአርሴናል የመጀመሪያ ፈራሚ ሊሆን የሚችለውን ተጫዋች አመሻሽ ላይ መረጃዎች ወጥተዋል። በሶስተኛ ክፍል በዝውውር ሂደቶች ላይ ይዘን በምንመጣው ፕሮግራም እናነሳ ይሆናል። ሳትርቁ ጠብቁን። ሰላም ቆዩ።